ምሳሌ ምኞቷ ተሳካላት። እጅግ በጣም ደስ አላት ብለን ሳናበቃ እንደምታዩት እንግዲህ ማህሌት ባሌን ነጥቀኛለች ቅድስት በማለት ወደ ቤታቸው ፖሊስ ይዛባቸው መጥታለች። ምሳሌ ብዙ ጊዜ ስትመኘው የነበረው ነገር የብሩኬና የቅድስት አንድ ጋር ተቀራርቦ ምሳሌ ብዙ ጊዜ ስትመኘው የነበረው ነገር ሆነ ብለን ሁላችንም በጣም ደስ ብሎን ነበረ። ግን ደግሞ እኛ ባላሰብነው መንገድ ማህሌት እንደዚህ አይነት ስራ እየሰራች ትገኛለች ማለት ነው። እንግዲህ እንደምታውቁት ሞገስም ደግሞ ዝናን በሽጉጥ እያስፈራራው ይገኛል። ግን ደግሞ መጨረሻ ላይ ያው ሽጉጥ ይዘህ ወደ ኋላ የምትሸሸው ምን አባ ሆነህ ነው? ወይንስ ደግሞ የያዝከው ሽጉጥ ፕላስቲክ ነው? ትክክለኛ የሚሰራ ሽጉጥ አልያዝክም ወይ? እያለ ዝና በሚለው አጋጣሚ እንግዲህ ከበስተጀርባ ሆና ማህሌትም እባክህን እሱ ሽጉጥ ይዟል፣ አንተ ግን ባዶ እጅህን ነህ፣ ስለዚህ ይተኩስብሃል፣ ይገልሃል፣ ትሞታለህ እያለች በምትልበትም አጋጣሚ ያው ዝና ግን በጭራሽ አንቺ ሴትዮ ዞር በይልኝ እያለ እንደውም ማህሌትን ወደዛ እየገፈታተራት ነበረ ያለው ማለት ነው። ግን እሷ ልትሰማው አልቻለችም። በዛው አጋጣሚ ከእሷ ጋር ሲጨቃጨቁለት ሞገስ እየሮጠ እንግዲህ እግሬ አውጭኝ ብሎ አምልጧል። ያው አልያዙትም ማለት ነው። አምልጧቸዋል፣ ተደብቋቸዋል። እናም እና ታዲያ መጀመሪያ ለምንድን ነው ሽጉጥ ያወጣው? ላይዘልቅበት አየ ሞገስ ነገር ብሩኬና ቅድስትም እንግዲህ ቅድስት ብሩክን ከቤት አሰናብተኝ በቃኝ ብትለውም እሱ ግን በጭራሽ አላሰናብትሽም፣ ምን ሆነሽ ነው የሚል ጥያቄም ጠይቋታል። እሷም ከዚህ በላይ እዚህ ቤት ውስጥ መቆየት እንደማትፈልግ ነበረ የነገረችው። ግን ደግሞ ብሩኬ እንደምታውቂው ያውን ያሁን ብቸኛ ስለሆንኩኝ እኔና አንቺ አንድ ላይ መሆን አለብን ብሎ ስላሰበ እሷን ከቤት ውስጥ ሊያስወጣትም አልፈለገም ማለት ነው። ሞገስም ሉላ ጋር ስልክ በመደወል እንዳያገኘ ብዬ የሆነ ቦታ ሄጃለሁ፣ አንቺ ግን ራስሽን ጠብቂ፣ በር ማንም ሰው ቢያንኳኳልሽ እንዳትከፍች እያለ ይነግራታል። ሉላም ደግሞ እባክን ሞገስ ራስን ጠብቅ፣ እንዳያገኘ ተጠንቀቅ፣ እሱ በጣም መጥፎ ሰው ነው ትለዋለች። ዝናም እንግዲህ ሮጦ ሮጦ በስተመጨረሻ ሞገስንም ሳይዘው ተናዶ መንገድ ላይ ቀጥ ብሎ ቆሟል ማለት ነው። ሞገስም እንግዲህ ያው ታክሲ ውስጥ ገብቶ አምልጦታል እንደማንም በሽጉጥ አስፈራርቶ። ግን ከዛ በኋላ እግሬ አውጪ ማለት አይከብድም? ላይ ተኩሰው ለምን ያዘው ነው ሽጉጡን? የኔ ጥያቄ እንዳለውም ዝና እንዳለውም ወይም የያዝከው ሽጉጥ ፕላስቲክ ነው እንዲ ያለው እውነቱን ነው አይመስላችሁም? ቤተሰብ ማህሌትም ያላት አማራጭ ወደ ኤፍራታ ጋር ስልክ በመደወል በቃ አንደኛቸው ሳይሞቱ አይቀሩም ብቻ እያሯሯጠው ሄደዋል ስትላት ኤፍራታ ደግሞ በቃ የራሳቸው ጉዳይ ራሳቸው ይወጡት፣ አንቺ ወደ ቤት ተመለሽ ብላ ስትላት እሺ ወደ ቤት መምጣት አለብኝ ይሆን ትልና ወደ ቤት ለመሄድ ታስባለች። ያው እንደምታውቁት ዝናም ማን ነው ሞገስን አልያዘውም። ቀጥታ ካጣው በኋላ ስልክ ነበር የደወለላት እና የት ነው ያለሽ ብሎም ሲጠይቃት እሷም ወደ ቤት እየሄደች እንደሆነ ስትነግረው እንዴት ነው እኔን እዚህ እንደጋማ ከብታ ሲዘሽኝ አንቺ ወደ ቤት የምትሄጂው? ለምንስ ነው የሄድሽው? ይልና ይጮህባታል ዝና። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ምሳሌ የሚለው ድራማ እንደቀጠለ ነው። ቤተሰብ አብራችሁ ቆዩ እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና ጠይቃችኋለሁኝ። ሁሉንም ነገር የምነግራችሁ ይሆናል። ዋናው ነገር የእናንተ ከኔ ጋር መቆየት ብቻ ነው። እንዲሁም ደግሞ ቪዲዮውን ስትጀምሩት በላይክ ጀምሩ። ዝናም ለሉሊት እንግዲህ እንዲህ የሚል መልእክት አስተላልፎላት ነበረ። ተሰሚኛለሽ? ለልጆቹ ደውዬላቸውና አሁን እኔ ያለሁበት አካባቢ ሎላ እንዳለች እርግጠኛ ነኝ። ስለዚህ ይህንን አካባቢውን በሙሉ መክበብ አለብን። ሎላ ከዚህ አካባቢ የትም ልትሆን አትችልም፣ የትም አትሄድም ይላታል ለማህሌት። ማህሌትም ያላት አማራጭ እሺ ማለት ስለነበረ እሺ ደውልላቸዋለሁ ትልና ያለችበትን ቦታ ትነግረዋለች። ዝናም ወደዛ ወዳለችበት ቦታ እየሮጠ በመሄድ እሷ ጋር ይገናኛሉ። ቅድስት እና ምሳሌ ቤት ውስጥ እየተጫወቱ ባሉበት አጋጣሚ ዳጣ እየሮጠ ትመጣለች። ሞገስ ለዳጣ ደውሎ የሆነ ነገር ነግሯት ነበረ። እናም የሮጠች መታ በሩን ከፍታ ስትገባ በጣም ይደነግጣሉ። ቅድስት ምን ሆነች ነው በማለት ስትጠይቃት ዳጣ ደግሞ ባክሽን ሞገስ ተከቧል ትላታለች። እንዴ በማን ነው የሚከበበው ማለት አልገባኝም ስትል ዝና ከቦታል ትላታለች። እንዴ እሱ በአንድ ሰው እንዴት ነው የሚከበበው? ምን አይነት ወሬ ነው የምታወሪው? ስትል ዳጣ ደግሞ ባክሽን ዝና ማለት እኮ አንድ ሰው አይደለም፣ በጣም አውሬና መጥፎ ጨካኝ ሰው ነው። ስለዚህ
እንዴት ነው በአንድ ሰው እሱ የሚከበበው ትይኛለሽ እንዴት ትላለች ዳጣ ማለት ነው ለቅድስት። ቅድስትም ይህንን በምትነግርባት ጊዜ ይሄ ነገርማ ማብቃት አለበት እሱ ማለት እኮ አሁን ከእሱ ጋር ሲጨርስ ደግሞ ወይንም ደግሞ እሱን ሲያጣው ወደኛ ጋር መምጣቱ አይቀርም እያለች ስታወራት ዳጣም ኧረ አይመጣም ይሄ የጅብ ዝሆን ስለዚህ መምጣትማ የለበትም እያለች ትላለች የፍርሃት። እስኪ ደውይለት የት እንዳለ ግን አልነገረሽም በምትልበትም ጊዜ አልነገረኝም ግን ደውዬ እነግርሻለሁ ብሎኛል እስኪ ደውይለት ትልና ስልክ እንድትደውል ታደርጋታለች። ዝና ማህሌትን ከዚህ ሰፈር ማንም ሰው እንዳይንቀሳቀስ ሁሉም ልጆች እዚህ መሆን አለባቸው፣ ቀኑንም ሌቱንም እንዲሁም ሳምንቱን በሙሉ እዚህ ጋር ሆነን ነው እሷን የምንፈልገው፣ ሉላ ያለችው እዚህ አካባቢ ነው እያለ ለማህሌት ማስጠንቀቂያ ይሰጣታል። ማህሌት ግን ቆይ ዝና እሷ እኮ ግን ማለቴ ሞገስ እኮ ሄዷል አምልጧል አይደል ትለዋለች። ዝናም ደግሞ ሞገስ አምልጦት እንዳልሄደ እዚሁ አካባቢ እንደሆነ መኪና ውስጥም የገባው ደግሞ እሱን ለመሸወድ እንደሆነ ነበር እየነገራት ያለው። ማህሌት ይሄ ነገር ባያስተማመናትም ያላት አማራጭ ዝና የሚላትን በሙሉ እሺ ብላ መቀበል ስለነበረ እሺ ዝና እና ማህሌትም ይህንን ጉዳይ ቤተሰብ ሰማ ማለት ግን በጣም ከባድ ችግር እንደሚፈጠር ይገባኛል ትለዋለች። ዝናም ሉላን ታጣኋት 15 ቀን ሆነኝ ቤተሰብ ዘመድ አዝማድ ቢሰማ ደግሞ በተለይ አባቴ ቢሰማ በጥይት ተኩሶ እንደሚገለኝም እርግጠኛ ነኝ። ስለዚህ ሉላን በደንብ አድርገን መፈለግ አለብን። እርግጠኛ ነኝ ደግሞ እዚህ አካባቢ ነው የምትሆነው የትም አትሆንም እያለ ነው ዝና። ማህሌትም ቆይ ግን ያለመደብህን ነገር ለምንድን ነው ፊት ለፊት ብቻ የምታየው? ሌሎች አማራጮችም ሊኖርህ ይችላሉ። ስለዚህ እነዛንም ደግሞ ዘወር ዘወር ብለህ ማየት ትችላለህ። እሱ እኮ ሙኝ አይደለም እንዳየኸው እንግዲህ ተዘጋጅቶ ነበር የመጣው። እንደውም የማይወደውን መሳሪያ ራሱ በእጁ ይዞታል አየህ። ስለዚህ አንተ ሳትዘጋጅ እሱ ደግሞ ተዘጋጅቶ ስለመጣ ጉድ ሊያደርግህ ነበረ። መዘጋጀት ያስፈልግሃል። በዛ ላይ አንድ መስመር ብቻ ይዘህ አትጓዝ እያለች ነው እንግዲህ ማህሌት ማለት ነው። ለማምለጥ ፈልጋ ይመስለኛል ግን ይሄንን ሰበብ የምትፈጥረው። ዝናም ለማህሌት ትሰሚኛለች፣ ሲጀመር ሞገስ እንዳመልጠኝ ያደረግሽው ወይም ያስመለጥሽኝ አንቺ ነሽ። ስለሱ ነገር ምንም የሚመለከትሽ ጉዳይ የለም። አርፈሽ ብትቀመጭ ይሻልሻል። ማህሌትም እኔማ ተው ባለለህ ኖሮ ሞገስ ይገልህ ነበረ። ለዛ ነው እኔ ተው ብዬ እንድታቋርጥ ያደረግኩ ወይንም እሱ እንዲያመልጥ ያደረግኩ ስትለው፣ ዝና ደግሞ እንደዚህ ሆኖ መሞት ለእኔ ዝና ነው። ትሰሚኛለሽ አይደል? ለእኔ በእንደዚህ ሁኔታ ላይ መሞት ዝና ነው ይላታል። ዝናም እንግዲህ እንደሰማችሁት ሰው የሚሞተው አንድ ጊዜ ብቻ ነው። እኔ ሉላን አግኝቼ ከዛ በኋላ በሞት ምንም አይቆጨኝም። የምፈልገው ሉላን ማግኘት ብቻ ነው። አንድና አንድ የመጨረሻ ፍላጎቴ ሉላን ማግኘት ብቻ ስለሆነ ደግሞ እሷን ሳላገኝ መሞት አልፈልግም። ግን ካገኘኋት በኋላ በሞትም አይቆጨኝም እያለ ይገኛል ማለት ነው። ዝና እንግዲህ የሉላ መጥፋት በጣም አንገብግቦትና አስጨንቆት እንዲሁም እንቅልፍ ነስቶት ይገኛል። ማህሌትም ሞገስ እየተንቀሳቀሰ ያለው ተዘጋጅቶ እንደሆነ ዝና ደግሞ የሆነ ሌላ አማራጮችን መፈለግ እንዳለበት በተደጋጋሚ እየደጋገመች ትነግረዋለች። ዝና ግን የማህሌት ንግግር ምንም ሊዋጥለት አልቻለም። እሱ እያሰበ ያለው እዛው በቆሙበት አካባቢ ሉላ እንዳለች እዚህ አካባቢ ሁሉንም ሰዎች ተናግሮ አስፈልጎ ሉላን ማግኘት እንደሚችል ነው ልቡ እየነገረው ያለው ማለት ነው። እና ልቡን የሚያሳመነው በዚህ መንገድ ስለሆነ ሉላ የምትኖረው እዚህ አካባቢ ነው። ስለዚህ የዚሁ አካባቢ መፈለግ አለብን እያለ ይገኛል። እና ማህሌትም ሞገስ ይህንን ነገር መገመት እንደማያቅተውና እዚህ ሰፈር በጭራሽ ድጋሚ ድርሽ እንደማይልም በተደጋጋሚ እየነገረች ትገኛለች። ይሄ ነገር ግን ለማን ነው ለዝና ምንም አሳማኝነት ባይኖረውም አሁንም እየተዋጠለት አይደለም የማህሌት ወሬ። ብሩክና ቅድስትም እንግዲህ ኮሜንታተሮች ሁሉም ይጣመሩልን ባሉት መሰረት ይመስለኛል አሁን ወደ መጣመር ጀምረዋል። ከቤት ውስጥም ማስወጣይ ብትለው ማስወጣት እንደማይፈልግም ነግሯታል። ከዛ በኋላም ደግሞ እንግዲህ እንዳያቸዋቸው እንዲጋ ተቀምጠው ምሳሌም ወደ መኝታ ክላስ ውስጥ በመምጣት እንዴ ቅድስትዬ ያንቺ መኝታ ክላስ እኮ እዚህ አይደለም፣ ለምንድን ነው እዚህ ክላስ እየመጣሹ ብላ ስትጠይቃት ቅድስት በድንጋጤ አይ ለሄድ እኮ ነው እዚህ አልተኛም የሚል መልስ ነው የመለሰችላት። ምሳሌ ግን አይ ችግር የለውም እኔ እኮ ግን አሁን
የመጣሁትኝ እናንተን ላያችሁ ሳይሆን አባዬን የሆነ ጥያቄ ልጠይቀው ነበረ፣ ግን ደግሞ እዚህም ብታድሪ እኮ አልጋው ለሶስታችንም ይበቃናል የሚል መልስ ነው የመለሰችላት። እና ጥያቄዋ ምን እንደሆነም ደግሞ ስትጠይቃቸው የጠየቀችው ጥያቄ ያው አንዴ ቅድስት ዘፈን ነው ትላታለች። ብሩኬ ደግሞ እየተንተባተበ ቢሆንም ይሄ አንቺ ያልሽው ጥያቄ ምንድን ነበር ያላት የሆነ መተዝ መልሶላታልና እሷ ግን ዳጣ ነበረች የላከቻት። አስተማሪ እኮ ጠይቃን ነው ያለችው። አስተማሪያችን ጠይቃን ነው ይህንን ጥያቄ ብላ ነበር የመለሰችው። ዳጣ ግን የሆነ ነገር ማወቅ ስለፈለገች ቅድስትና ብሩኬ ምን እየሰሩ እንደሆነ እንዲታጣራላት ነበር የላከቻት ምሳሌን ማለት ነው። ምሳሌም እንግዲህ በተባለችው መሰረት ደርሳ ሁኔታውን አይታ ተመልሳለች። የምሳሌ ምኞት እንደማንም ተሳክቷል። ማህሌትም እንግዲህ በስተመጨረሻ በቅናት እየተንጨረጨረ ትገኛለች። ቤተሰብ እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ።